ቤተሰብ ነው። እኔ ይኸውልህ ክብር ያለው ቤተሰብ ነው። ይኸውልህ አይመለከትም ማለት አንተ ልክ አንተ የራስን ህይወት እህት እንድትድን ብላ ያቺ በሽተኛ እህት እንድትድን ብላ የሷን ህይወት አታውቃለች። ስለዚህ በኋላ ለመንካት ብትሞክር እሷን አሳየው። ይሄ የቤተሰብ ጉዳይ ነው። ነይ አንቺ ወደ ቤት። የቤተሰብ ጉዳይ ቤት ነው የምትጨርሰው፣ እዚህ አይደለም። እሺ ቤተሰቦቼ እዚህ ነው ያሉት ተብሏል። ባለፈው እንግዲህ የተፈጠረውን ነገር አይታችሁት ነበር። በጣም ነው የሚደብረው። ሰው ለእህቱ ብሎ ነው የሷን ህይወት ሊያበላሸው እንግዲህ ያሰበው። ይሄ በፍጹም አይሆንም። እዚህ እንዳሉ ሰምቻለሁኝ። እስቲ እናገኛቸውና ያለውን ነገር ነግረን ዛሬ የግድ እንዲያቋርጡ ማድረግ አለባቸውና እስቲ እንፈልጋቸዋለን። ፈልጋቸው እዚህ እንዳሉ ሰምቻለሁ። እስቲ ቼክ አድርግ፣ እዛ ቼክ አድርግ እስቲ። አየህ እሺ፣ እዛ እንግዲህ በጣም ነው የሚደብረው። ያው እዚህ አካባቢ ነው አሉ የተባሉት ነው እነዛውና። እሺ ዛሬ የግድ ማቆም አለባቸው የግድ። አይመለከትም ማለት ሲጀመረውን ብለሽ ነው ከቤት የወጣሽው? ቆይ አንተ ተረጋጋ። አይደለም ምንድነው ከቤት የወጣሽው? ምን ብለሽ ነው? አይመለከትም ማለት ሰው ፊት እንዴ? አይመለከትም። እህቴ ናት አይደለ? በቃ በቤተሰብ መሀል ጣልቃ ቆይ። በቃ አንተ ቆይ ና እህቱ ነች አይደለ? ሲጀመር ማን አንተ ደግሞ ከሱ ጋር አውሪ። ምንድነው? ቆይ አንቺ ነገርኩሽ አይደለ? እንዴ ነኝ በቃ ሂጂ። እኔ ደግሞ አልሄድም። በእናትህ እኔም አልሄድም። ሂጂ አርፈሽ ወደ ቤት። አንተ አይመለከትም። ምንድነው? ቆይ አልገባኝም። ባለፈውም በክብር ያወራው የተፊስ ስለሆነ ምን አርጊ ነው የምትላት? አይመለከትም። እሷ በቃ የራሷ ህይወት አላት። የምን ህይወት ነው ያለኝ? በቤተሰብ የመጣላት ፍቅረኛ አለ። አንተ አይመለከትም። ምን ማለት ነው ፍቅረኛ? የራስን ህይወት ለማስተካከል ብለህ የሰው ህይወት አታበላሽ። ምንም የራስን ለማስተካከል አይደለም፣ ከሷ ጋር ጀምረናል እኮ አይደለ? በቤተሰብ ታሽታለች ልጅቷ። ወንድም ይተወኝ በእናትህ። ሰው ቢልም እንደምታዋርደኝ ሁሉ ጊዜ ነው ማውራታለች። ይኸውልህ አንተ ወንድም ሆነ አይደለ? ያው አንተ ባህል አይመለከትም። ወንድም ሆነ አይደለ? ያውራት በአንደኛው ክፍለ ዘመን በቤተሰብ ታሽታለች ስላለህ እንዴት ነው? ለአንተም እኮ የትናት እንጂ ፈልጋት አይደለም ምን ማለት ነው? ልታሽ ነው እንዴ? ፈልጊያት ለቀቃት። የትናትን ካት ይሄ በመደባደብ ምናምን የሚሆን ነገር ሌላ ነገር ካልፈለክ እንትናት ምንድነው? ሌላ ነገር ካልፈለክ በቃ ነገርኩህ እኮ በተወጣጠረ አይደለም እንዴ? ቆይ አንተ ወንድሜ ነህ አይደል? ቆይ አባ ነይ። እሺ አንቺ ቆይ ነይ አንቺ እዚህ በቃ ያርፈሽ አይመለከትሽም። ይኸውልህ ወንድም ለምን አትሆኝም? አንተ ማውራት ካለባችሁ ቤት ሄዳችሁ ነው ማውራት ያለባችሁ። ምን ሆነ? አይመለከትህም። አንተ አይመለከትህም። ዛሬ መታቅልሻለሁ እያልክ ነው ከኔ በላይ? ዛሬ አይደለም ከዚህ በፊትም ግንኙነት ነበረ። በቃ ከሷ እሺ ዞር በል። ምን እዚህ ነው ወስደን ልድረኝ ነው? አላውቀው ሰውዬ ከማላውቀው ሰውዬ ጋር ምንም አላውቀውም። ይኸውልህ አንተ ማታውቀው ነገር አለ። አንተ ማታውቀው ነገር አለ። ስለምታውቀኝ እኔ አይመለከተኝም። ልጅቷ በቤተሰብ የታጨላት ፍቅረኛ አለ። ከቤተሰብ አወጣለሁ። ቤተሰብሽ እኮ አስቦልሽ ነው። ለአንቺ ቤተሰብ የኔ ኑሮ ይኖርልኛል። አንተ ምን ሆነህ ነው? አንተ አይመለከትህም። ቆይ አንተ ነይ ምን ሆነህ ነው? አንተ አይመለከትህም። በቤተሰብ መሀል ጣልቃ አትግባ። አንተ በዚህ በ21ኛው ክፍለ ዘመን እንደዚህ ነው የምታስበው? በቤተሰብ መሀል ጣልቃ አትግባ። እንደዚህ እንድታናግረው አልፈልግም። እጅህንም እንድታነሳ እንደዚህ እንድታናግረው አልፈልግም። ምንም አንድ ነው እንደዚህ ጀምር አላውቅም። እዚህ እኮ ፖሊስ ምናምን የለም። አንተ ጨራሽ ዞርዋል። ሂድ በእናትህ። ይኸውልህ ሌላ ነገር እንዳትነካት እሷ ነገር እንዳትነካት። አሁን ግርግር እንዳትፈጥር፣ በቃ ግርግር እንዳትፈጥር። አባቴ ሁለታችሁንም አላውቃችሁም። ነይ አውሪኝ። ወይ ቢልም ጮዝ እጮሃለሁ። ነይ አውሪኝ። እጮሃለሁ። መጮህ አይደለም እሪ በይ። ነይ አውሪኝ። ማለት ምን እንደማወራ የታውቃለህ? በቃ እኔ እነግርሃለሁ። ማውራት ካለብህ ሄደህ ቤት አውራ። እዚህ አይደለም የምታወራው። ይኸውልህ አንተ ባለፈው ማለት ነው
እህት ፊት እሺ ያልከው ለምን እንደሆነ አውቃለሁ። አታውቅም ምንም ከዛ በኋላ ምን ተቀይሯል? አንዴ እኔን አስጨርሱ። አንቺ ዝም በይ። አልልም። አንተ የራስን ህይወት እህት እንድትድን ብላ ያቺ በሽተኛ እህት እንድትድን ብላ የሷን ህይወት አታውቅም። ስለዚህ ልታወራ አልፈልግም። እሺ ጓደኛዬ ናት እና አንቺ ኧረ ዝም በይ በእናትሽ። ቆይ አትተረጋለን እንጂ አንተ አንተ ወደ ቤታችን ምን ሆነ ነው? አንተ ተረጋጋ እንጂ በል አንተ ምንም ብትሆን እኮ የወደፊት ሚስቴ ነች አይደል እንዴ? በቃ ስነ ስርዓት ያዝ። ካሜራ ላይ ማልፈልገውን ነገር አታስደርጊም ብዬ ደጋግሜ ነግሬሻለሁ። በቃ እሺ ተረጋጋ። አንተ ቆይ ግን ምንድነው አንተ ያማሃል እንዴ? ምን ነው አንተ ብራዘር? ቆይ አንተ ትናት እዚህ ነገር ውስጥ ያስገባችኝ። ቆይ አሁንም ወደ ቤት ሂጅ። በዱላ አይደለም እየሰማኸኝ ነው? የሌለ ነው የምንጣለው ነገር ያለው እንጣላ። ምንድነው የምታስፈራረኝ? በእናታችሁ ያልሆነ ነገር ውስጥ አትገቡ። በቃ ነገር ያለው ከዚህ በኋላ ለመንካት ብትሞክር እሷ ነው። ይሄ የቤተሰብ ጉዳይ ነው። ነይ አንቺ ወደ ቤት። የቤተሰብ ጉዳይ ቤት ነው የምትጨርሰው፣ እዚህ አይደለም የምትጨርሰው። እሺ ጫፏ እንድትነግራት አለ። ይኸውልህ ክብር ያለው ቤተሰብ ነው። እኔ ይኸውልህ ክብር ያለው ቤተሰብ ነው። ይኸውልህ የፈለገ ክብር ቢኖረው ክብር ባለው ስርዓት ባለው ነገር ነው የምትሰራው። ዞር በል እኮ ነገር አይመለከትህም አንተ ጭራሽ ከዚህ በኋላ አታውቅም። አታውቅም እሷ የኔ ውድ ጎዳሽ እንዴ ፈረድ በእናትህ አትደረሙ የሆነ ቦት እነዚህ ልጆች አንተም ዞር በል እስኪ፣ በቃ ዞር በሉ እስኪ እናንተ። አባቴ እኔ ይኸውልህ የወደፊት ወደ ቤት ታሽታልኝ የመጡት በስነ ስርዓት በሽተኞች ናቸው። አንተንም አላውቅም ሲጀምር ወደ ቤት ተመለሰለ እንዴ ቆይ እሺ ነይ ባላ አጠገቧ እንዳትደርሱ፣ ሁለቱም አጠገቧ እንዳትደርሱ። ቤት ትመጫለሽ። አንተ ግን ምን አይነት እህት ነው ያለችህ? በጣም አስቀያሚ ነው። ካንተ ጋር አንጨርስም። እሺ ገና አንጨርስም። እኔ ለእህት ብዬ ነው ዝም ያልኩሽ። አሳየኝ ብቻችንን ያገናኘን። እሺ አንተ እኔ ከዚች ጋር መሆን አልፈልግም። እንግዲህ አይታችሁታል። በቃ በጣም የሚደብር ነገር ነው። እሱ ለእህቱ ብሎ ነው የእሷን ህይወት እያበላሸ ያለው። አሁን ከሱ ጋር የምንጨርሰው ነገር አይደለም። እኔ በጣም አስቀይሟለሁ። ከልክ በላይ ነው ማስቀይሙ። እሷንም በቃ እኔ እግዚአብሔር ገላታለሁ። እቤት ትምጣ ዛሬ በጣም ነው ማስቀይማት። እቺ ወንድ ተከትላ የምትሄድ ሴት በጣም ማፈሪያ የሆነች ልጅ ናት። እኔ ብቻ ቤት ትምጣ ብቻ። በጣም ወንድ ተከትላ ትሄዳለች። በእናትህ በጣም መገርመት ነው ያለች። የት እንደሄደች እኔ ምን ልጅ ለምን አትደውላትም ወይ? እስኪ አስደውልኝ። ካርድ የለም። እሺ ከዚህ ልትርቃችሁ? ኧረ አትሄድም። ከዚህ አትሄድም። የት ነው ያለሽው? አዎ ምን አገባ? አንቺ ወንድ ተከትለሽ ትሄጃለሽ? አዎ እሄዳለሁ። ምን እና ሀሪያ እኔ ወንድምሽ ነኝ። እኔ ነበርኩ የሚበልጥብሽ። ማን ይደውሉ? ማን ነው? አክቶኒ ችግር የሚያናግሩት እኔ ነበርኩ የሚበልጥብሽ ትላለህ እንዴ? እሱን ባሳየኝ እኮ ሰው ፊት ገርፋ አዋልከኝ። ሁሉን ነገር ቤት ለማማነሽ ምን አገረው? ነይ አንቺ ይኸውልሽ፣ ነይ እና አሁን ነይ ቤት ሄደን የቱ ጋር ነው ያለሽው? ምን አገባህ? ገደል ግቢ። እሺ ለእኔ ነው እንደዚህ የምትመልሽልኝ? አዎ ለአንተ ነው እንደዚህ የምትመልስ። ከዚህ በኋላ ወንድሜ አይደለም አላውቅም፣ አታውቅኝም። በቃ ከዚህ በኋላ በህይወቴ ጣልቃ አትግባ። ብዙ ጊዜ ደጋግሜ ነግሬሃለሁ። ኢቫን የት ነሽ? እሺ ያለሽው ሲጀመር ለማላውቀው ሰውዬ አይቼውና ሰምቼው ለማላውቀው ሰውዬ ድሬ ነው በቤተሰብ በምናምን። የት ነው ያለሽው? ክፍለ ሀገር አኗኗር ልታኖረኝ በዛ ላይ ይኸውልሽ፣ እሱን ተይውና የት ነው ያለሽው ንገሪኝ። ስርዓት የሌለው ሰው እኮ እንደዚህ አይደረግም። ዝም በል በእናትህ። ከአንተ ጋር ያልጨረስነው ነገር አለ። እሺ አሎ ምንድነው የምትለው? ከአንተ ጋር ያልጨረስነው ነገር አለ። በጣም ማፈሪያ ነው። እንዴት እየሆንክ ነው? እኔ ግራ አጋባኝ። ይኸውልህ የራስን ህይወት እንትን ለማለት የሰው ህይወት አታበላሽ። አንተ ወይስ ጉልበት መጠቀም አለበት ገና ለገና? አንተ ነህ የት ነው ያለው? እሺ ያውራኝ። በጉልበትም ከሆነ ያውራኝ። እሺ ለምን እኔ ላንቺ ብዬ ነው እንጂ አሳየው ነበር እንዴ? አትዛት። የት ነው ያለው? አልወጣህም አይደል? የት ነው ያለው ንገረኝ እስኪ። እኔ ያለህበት እመጣለሁ። ቤታችሁን አውቀዋል። ያለህበት ነው የምመጣው። እሺ አሁንም እዛው ነው። እኔ ግቢ ነው ያለሁት 4 ኪሎ። የት ነህ? እኔ እኮ ወንድሜ አይደለም ይክጁዋለሁ እኮ። በቃ እሺ ከዚህ በኋላ አጠገቤ እንዳትደርስ። የት ነው ያላችሁት? እሺ ለምን አትነግሪኝም? አጠገቤ እንዳትደርስ ከዚህ በኋላ አንቺ ማፈሪያ ነሽ። ቤት የመጣሽ ቀን ግን እገልሻለሁኝ። እሺ
ቤት የመጣሽ ቀን እገልሻለሁ። ቤት ላይ ደግሞ ቤት ከዚህ በኋላ ከባሪ ጋር ምኖረው ጭራሽ። እሺ አፈቅረኛዬ ጋር ከዚህ የት ነው ያለችው? ማን ታውቃለህ? በዚህ በዚህ እኔ በጣም አስቀየመዋለሁ። እግዚአብሔር እንዴት እንደዚህ ታደርጋለች? እሷ ህፃን ናት እንዴ? ምንም ማገናዘብ የማትችል ልጅ። እኔ ምንም እያገባኝ አይደለም ግን በጣም እንግዲህ አሁንም አይታችኋል። በጣም የምታስቀይም ልጅ ናት። እንዴ አይደረግም እንደዚህ። በጣም የሚደብር ነገር ነው ይሄ። ጆ እዚሁ ነው የሚጠብቁኝ ይመስላል። አይኖርም ከዚህ በኋላ ግን በቃ እንዳያችሁት ነው። እሱ የራሱን ህይወት ለማስተካከል ነው የሷን ህይወት እያበላሸ ያለው። እና እስቲ በቃ እናንተ የምትሰማችሁ አይነት ከሆነ ቢያንስ ኮመንት ላይ ንገሯት። ይሄ እንደዚህ አይደለም፣ ይሄ እንደዚህ በቃ ህይወትሽን ኑሪ በሏት። እኔ ቤት ስትመጣ እግዚአብሔርን በጣም አስቀይማታለሁ። በቃ ከልቤ ነው ያዘንኩባት። ቤትም በቃ ይሄን ነገር አይተው እየደበራቸው ነው። እሷ የሚገባት ልጅ አይደለች። እኛው በቃ ከሱ ጋር ያልጨረስነው ነገር አለ። ይሄን ቪዲዮ የምታየው ከሆነ በቃ እግዚአብሔርን አጠፋለሁ። አንድ ምነግርህ ነገር እግዚአብሔርን አጠፋለሁ። ከሷ ጋር ያለህን ነገር ካላቆም ከኔ በጣም አስቀይምሃለሁ። ይሄንን ነው ልልህ የምችለው። እኔ ይመቻችሁ ብቻ እና እንፈልጋቸው እስቲ ወደዛ ካሉ በዚህ ነበር አይሉት በዚህ ነበር ያለፉት። እንግዲህ እስቲ ባላይ በኩል ያቸውስ